በቃ ትንሽ ጊዜ እንኳን ስጡት ምናምን ብሎ ነበር እና ሰላም ፈልጋለሁ፣ ትንሽ ጊዜ መረጋጋት ፈልጋለሁ። ሀይሚ እኔ አላቅም ከልቧ ይሁን ቅናት ውስጥ ሆና ይሁን እኔ አላቅም፣ ግራ ገብቶኛል እያደረገች ያለችው ነገር እና ሙሽዬ ነይ እስቲ የኔ እናት። ኧረ አላመመኝም፣ ነይ ሀይሚን ጥራት አላልሽኝም? እሺ ጠራት። አዎ ትመጣለች፣ ነይ እስቲ እውነት ትመጣለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አላችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ በብሩኬ ቤት መተዋል። ሀይሚዬና ብሩኬ ሙሽዬ መታለች። እኛ ደርባባ ስወዳት የምር ረጅም እድሜና ጤና ይስጠውት እና ብሩኬ እንግዲህ መግቢያ ላይ እንደሰማችሁት እኛንም አመስግኗል። ማለት ላይክ በአካል እንኳን ሳታቁኝ እንደዚህ እንደ ወንድማችሁ እንደ ቤተሰብ በቃ አርጋችሁ አስባችሁኝ እንደዚህ ለተጨነቃችሁ ቴክስት ምናምን እየላካችሁልኝ ሁሉ እየጠየቃችሁኝ ነበርና በጣም አመሰግናለሁኝ፣ ፈጣሪ አክብርልኝ ብሏችኋል። እንግዲህ እና አሜን አሜን ብለናል። ብሩኬ ወንድማችን አሁንም እንደዚህ ሆነ ስላየነ በጣም ደስ ብሎናልና ከክፉ ነገር ሁሉ ይጠብቃችሁ። ሀይሚዬም ብሩኬም አላህ ከክፉ ነገሮች ሁሉ ይጠብቃችሁ። እንደዚህ ህመም ላይ እንደዚህ ጥሩ ሙድ ውስጥ ሳትሆኑ ስትቀሩ እንደዚህ ፊታችሁ እንትን ብሎ ማየት አንፈልግም። ሳቃችሁን የናፈቀን ደስታችሁን የናፈቀን እና ብሩኬ ወንድማችን እንኳንም ተሻለክ። ለማንኛውም ሌላው ነገር ያው ሀይሚዬ እንግዲህ እያደረገች ያለችው ነገር ቀልዷን ይሁን ወይም ደግሞ የቅናት እንትን ይሁን አላቅም እያለ ነው ብሩኬ። እንግዲህ ያው ይሄ ነገር ቀልዷን አይመስለኝም ከምሯ ነው። ምክንያቱም ያው ያለው ነገር ስለ ጭንቀት ነው ምናምን ስለተባለ ያ ነገር ስለተሰማት ነው። እኔ ነኝ ምክንያቱ አይነት ነገር ውስጥ ስለገባሽ ነው እና ይሄ እውነት ነው እንጂ ቀልዷን ነው ብዬ አላስብም ማለት ነው። ሌላው ደግሞ ያው እኔም የአባትነት እንትን ማጣት አልፈልግም። ሀይሚዬን ሙሼ በጣም ትወዳታለች እና ነገሮችን አሁን ላይ ተረጋግቼ ምናምን ከዛም በኋላ ሁኔታዎችን እናያለን አይነት ነገር እያወራ ነበር ብሩኬ ማለት ነው። ከዛም ሀይሚዬ ተጠርታለች እንግዲህ ትመጣለች ማለት ነው። ኢንስታግራም ላይ ነው የደወልኩላት። ትወጃታለሽ? አይ በቃ እሷን ግን አዎ እንዳንተ ነው ማያት እንዳንተ ነው ማያት። ሀይሚን ካንተ በላይ ነው መውዳት አላልሽኝም ማለት ብያለሁ። ኧረ ስልኳ አይሰራም፣ ብቻ እየመጣች ነው። ሙሽ እያጨነቂ ስልኳ አይሰራም። ምን ላድርግ? አያችሁ አይደለም ሙሽዬ ምን ያክል እንደምትወዳት ሀይሚዬን። ወይኔ የምር መታደል እኮ ነው። ማሻአላ አስባችሁታል? ትናንትና ብሩኬ ከጋሽዬ ጋር ያለው ነገር ጋሽዬ ምን ያክል ብሩኬ እንደሚወደው ምናምን አሳይቶናል እና ከዚህ በፊትም እናውቃለን ምን ያክል እንደሚከባበሩ ምናምን በቃ አለ አይደለ። ሀይሚዬንም አይተናል ከዚህ በፊት ምን ያክል እንደሚዋደዱ። ሙሽዬም ከዚህ በፊትም ተናግራ ነበር። ሀብ ሲጠይቃት እንደዚህ በጣም ነው የምወዳት ምናምን እያለች ነበር ሙሽዬ ማለት ነው። ሀይሚዬም እንደዚህ ሙሽዬም በጣም እንደምትወዳት ተናግራለች። ብቻ ፍቅራቸው ደስ ይላል ወላሂ በጣም ነው ደስ የሚለው ፍቅራቸውና አሁን ላይ ደግሞ በጣም ነው የምወዳት እንደ ልጄ እንዳንተ ነው ማየት ምናምን ስትለው ከኔ አብልጬ ነው የምወዳት ስትያል ነበር እያለ እና የምር እንደዚህ አይነት ቤተሰብ እንትን ማለት ማግኘት እውነት ቀላል አይደለም ውዶቼ፣ በጣም እድለኝነት ነው። የምሬን ነው። አንዳንዴ የሆነ ፓርቱ ጥሩ ይሆንና የሆነ ፓርቱ ደግሞ ጥሩ ላይሆን ይችላል ምናምን። ከዛ በቃ ወይ ቤተሰብ ወይ በእህት ወይ በወንድም ምናምን ወይ በእናት ወይ በአባት አለ አይደለ በቃ የሆነ ብቻ የሆነ ፓርት ጥሩ ላይ ሆንላችሁ ይችላል። ከዛ አለመግባባት ይፈጠርና የሆነ ለመኖር ይከብዳችኋል። አንዳንድ ጊዜ እንደዚህ አይነት ነገር አለ። ያው መቻቻል ስላለ እንጂ አለ። ግን እዚህ ከሀይሚዬም በብሩኬም ሳይድ ስታዩት ግን ሁላቸውም አሁን የብሩኬም ወንድሞች ምን ያክል ለሀይሚዬ ክብር እንዳላቸው ምን ያክል እንደሚወዷት አይታቸዋል። በዛ በኩል ደግሞ የሀይሚዬም ቤተሰቦች እንደዚህ ወንድሞቹ ጋር ምናምን ያው ፒስ ነው ታውቃላችሁ። ብሩኬ እዛው አብሮ ነው የሚውለው ምናምን ጓደኛም ወንድምም ናቸው በቃ አለ አይደለና እንደዚህ ሁላቸውም ይዋደዳሉ ምናምን ምንም ውስጣቸው ምንም እንትን የለም። የሆነ ደስ የሚሉ ቅን ሰዎች ናቸው፣ የዋህ ናቸው ምናምንና በጣም ትሁት ናቸው ሁላቸውም የሀይሚዬም ቤተሰቦች የብሩኬም ቤተሰቦች ማለት ነውና እስከነ ልጆቹ ግልጽ አድርጎ ለመናገር ትንሽ ይከብደኛል፣ ምንም የተፈጠረውን ነገር ስለማታውቂ ማለት ነው። በዚህ ምክንያት
ብዙ ነገሮችን አድርገናል፣ ሞክረናል። እኔና እሱ አንድ ላይ ለመሆን ሞክረናል። ግን ከዚህ በላይ ምን ሆናለች ነው ያልሽው? አርግዛለች። በማካማ ከብሩኬ ነው ብላለች። ግን ገና አልተረጋገጠም። ማነች እሷ ደግሞ? ይቺ የኔ ልጅማ አያረግም ነው እኮ የሚመስለው ቀልድ ነው የሚመስለው። እኔም ግራ ገብቶ ኧረ የኔ ልጅማ በ10 እጄ እኔ እፈርምለታለሁ። የኔ ልጆች እንዲህ ልክስክስነት የለባቸውም። ልጅቷ ግን ብትነግሪኝ ደስ ይለኛል። የት ሀገር ልጅ? ወይ ጉድ! እንግዲህ ሙሽዬ ያወቀች ልጅ ያረግም ማለት ወይ ሙሽዬ እንኳን እርሶ እኛ ራሱ በ100% እንደዚህ ርቀን እንኳን በአካል እንኳን የማናቀው እንደዚህ በሶሻል ሚዲያ እያየነው ያደገ ልጅ ስለሆነ በቃ 100% ብሩክ ያደርግም እያልን በኮንፊደንስ እያወራን ነው ማለት ነው። እንኳን እርሶ እንኳን እናት ይቅርና ማለት ነው። ሙሽዬ እንግዲህ ልጅቷን አስታውቂ ማናት ደግሞ ምናምን እያለች ነውና ለምን አንቺ ታዳምንሻት? ለምን ዞር በይ በቃ እኔ እሱን አምነዋለሁ ለምን አላልሻትም አይነት ነገር አለች። በሀይሚዬም አሁን እዚህ ጋር ብሩኬ ሀይሚ የጠየቀችው ጥያቄ አለ። የዛኔ አግኝታት ነበር አይደል አለች። አሁን አግኝቻታለሁ፣ ግን አግኝቻታለሁ ማለት ሌላ ነገር ማድረግ ነው ወይ አለ። ግን አሁን ከሀይሚዬ ላይ ጥያቄ የሆነባት ነገር ምንድነው? አንተ መጀመሪያ ራስን ስለተጠራጠር ከሱ ጥያቄ ፈጥሮባታል። ሌላው ደግሞ አሁን ላይም አግኝቻታለሁኝ ግን ደግሞ ምንም ነገር አላደረኩም እያልክ ነው አይደለ? ግን ያ አግኝተ በምን አይነት መንገድ እንደተለያየህና አግኝታችሁ ምን እንዳደረጋችሁ ንገራት በቃ። እዛ ጋር መናገር አለብህ ብዬ የማስበው ነገር ብሩኬ ተገናኝተን ነበር እናቴ፣ ግን በተገናኘን ሰዓት እንደዚህ አድርገን ተለያየን እንጂ ምንም ነገር ሌላ ያደረኩት ነገር የለም። እሷ ግን አድርገሃል ብላ በግዴታ ልጁ ያንተ ነው እያለች ነው ያለችው። ግን እኔ ራሴን አውቃለሁ። የዛኔ እንደዚህ ተገናኝተን ነበር፣ ከዛ የሆነ ቦታ ተገናኘን፣ በዚህ መንገድ ተለያየን አይነት ነገር ብለህ በግልጽ መናገር መቻል አለብህ። አሁን እዛ ጋር ሀይሚዬ እንደዚህ ስትል ተገናኝተን ነበረ፣ ግን ደግሞ ሌላ ምንም ነገር ያደረግነው ነገር የለም ነው ያልከው ማለት ነው። እና ተገናኝታችሁ ምን እንዳደረጋችሁ ማለት ሻይ መጠጣት ሊሆን ይችላል፣ ወይ ደግሞ አውርታችሁ ተለያይታችሁ ሊሆን ይችላል፣ ወይ ደግሞ እንዴት ነው በምን አይነት ሁኔታ ነው የተለያያችሁት፣ ከዛስ በኋላ ምን ተፈጠረ የሚለውን ነገር በግልጽ ብትናገር ብዬ አስባለሁ ማለት ነው። ለሙሽዬም ለኦዲየንስም ማለት ነው። ያው አንተ በደፈናው ተገናኝተን ነበር፣ ግን ተገናኘን ማለት እኮ ሌላ ነገር አደረግን ማለት አይደለም። ሌላ ነገር ምንም ያረኩት ነገር የለም ብለህ በኮንፊደንስ እያወራህ ነው። ግን ደግሞ እዛ ነገር ውስጥ ጥያቄ ሌሎች ሰዎች ላይ ጥያቄ እንዳይፈጥር ሀይሚዬም ጥያቄ የፈጠረባት ነገር ብዬ የማስበው አንደኛ ለምን አገኘሃት የሚለው ነው። ያገኘሃት ሆን ብለህ ነው ያገኘሃት ወይስ ደግሞ አጋጣሚ ነው የሚለውን ነገር አብራርተህ ንገራት። ሁለተኛ ደግሞ ተገናኝታችሁ የዛኔ ይሄን ነገር አድርገን ነው እንጂ የተለያየ ነው ሌላ ከዚህ ውጪ ምንም ነገር የተፈጠረ ነገር የለም ብለህ በግልጽ ነገሩን ንገራት ባይኔ ማለት ነው። እንግዲህ ከዚህ በኋላ ያው ሀይሚዬም እዛ ነገሩ ላይ ብቻ እንትን ስላለች ትኩረት ስላደረገች እኔ እንጃ አላቅም። ከዚህ በኋላ በምን አይነት ወይ እንደሚመጡ አላቅም። ዛሬ እንግዲህ እንዴት እንትን እንዳለው አይታችኋልና ከዚህ ነገር ወጣችሁ በሰላም የምትመጡበት ቀን ነው ናፈቀኝ እኔ ማለት ነው። እና ሀይሚዬም ደግሞ አሁን ላይ ነገሩን በቃ ያን ወደ ኋላ ያለውን ነገር እስኪ ተወት አድርገሽው እኮ ቢያንስ ውጤቱ እስኪመጣ በቃ ውጤቱ እስኪመጣ ብትጠብቂውና ብትረጋጊ ኑሮ የዛኔ ብትወስኚ አሪፍ ነበረ። በቃ ላንቺም ልቦናሽ እርፍ ይላል። የዛኔ የምትወስኙ ውሳኔ ምንም ስህተት ስለሌለበት በቃ እርፍት ያለሽ ማለት ነው። አሁን ምን አለ ዛሬ ብሩኬ እኔ ከዚህ በኋላ የዛኔ ልጁ የኔ አይደለም ተብሎ ሲነገር ሀይሚ ድጋሜ ተመልሳ ወደ ህይወቴ ልምጣ ብትል አልቀበልም፣ በእንቺ ፊት ነው የምናገረው ብሎ እንግዲህ ለሙሽዬ ተናገረ። አስባችሁታል? የዛኔ ዝም ብዬ ሳያት ደግሞ ሀይሚ የዛኔ የመመለስ እቅድ አላት። ታውቃላችሁ ማለት አሁን ባለፈው አይታችኋል። ሀይሚዬ ጠርቶ እኔ የልጁ አባት ነኝ ብሎ የመጣ ሰዓት ልጁ ያ የልጁ አባት ተብዬው ማለት ነው። ከዛ እኮ ልጁ የኔ አይደለም ሀይሚዬ በጣም ደስ ብሎኛል፣ በቃ ዋናው ነገር የልጁ ነገር አልነበረ፣ ስለዚህ በቃ ተፈታ ማለት ነው ምናምን ብሎ ደስ ብሎት ሲያቅፋት እሷም ደስ ነበር ያላት። አይታችኋት ከሆነ ፊቷ ላይ ያለው ፈገግታ ምናምን። ከዛም በኋላ በቃ እኔ ከዚህ በኋላ እንዲታምኒ ነው የምፈልገው ምናምን ብሎ ብሩኬ በቃ ተናዶ ኮሽታር ብሎ ሲሄድ ቀና እያለች በፍቅር አይን ነበር ስታየው የነበረው ማለት ነው። ያ ማለት ያ አባቱ አሁን እውነት በቃ እዩም በማግስቱ መታ አዎ የሱ ልጅ ነው በቃ እስከዛሬ ያደረኩት ነገር ይሄን ነገር ነበር፣ ይሄን ፈልጌ ነበር፣ በቃ ልጁ የሱ ነው
የብሩኬ አይደለም ምናምን ነገር ብላ ብትል ኑሮ 100% በቃ ሀይሚዬ ከብሩኬ ጋር በደስታ ነው እንትን የምትለው ማለት ነው የምትመለሰው። እና ምን ልላችሁ ነው አሁንም ወደፊት አሁን ይሄ ነገር የሱ አይደለም ከተባለ ሀይሚዬ የመመለስ እንትን ፍላጎት አላት እንዳላትም ያስታውቃል። ግን ደግሞ የዛኔ ደግሞ ምን ሊሆን ነው ብሩኬ አልቀበልም ብሎ ጓገጭ ሊል ነው ማለት ነው። ምክንያቱም አሁን እየተናገረ ስለሆነ ማለት ነው። አሁን ለሙሽዬ እየተናገረ ስለሆነ በቃ በኋላ ላይ እንደዚህ ብትል በፊት በችግሬ ጊዜ ከጎኔ ሳትሆን አሁን በፊት ሳታምነኝ አሁን ልጁ የሱ አይደለም ሲባል ለምን እንትን ትላለች? ከዚህ በኋላ ምንም አይነት ችግር ቢፈጠርብኝ እኮ ልትሸሸኝ ነው ብሎ ይሄ ልጅ እምነት አይኖረውም። ገባችሁ? ሶ ሀይሚዬ አሁን ወደ እኛ እያልን ያለ ነው አሁን እዚህ ጋር ማለት ነው። አንዳንድ ሰዎች ትቃወማል። እንዴት ትቀበለው እንዴት እንደዚህ ትበለው ምናምን የምትሉ ሰዎች ክሊር እንዲሆንላችሁ ነው። አሁን ነገሩ ከባድ ሳይሆን ቀርቶ አይደለም። ሀይሚዬ ስሜቷን በጣም እረዳለሁኝ። አንደኛ ጊዜ አታለች ከራሷ ጋር የምታወራበት ጊዜ በየጊዜው እየመጣች ልቧን ታቆስለዋለች እቺ እዩ የተባለች ልጅ ማለት ነው። እና እሱ ነገር ጫና አለ። ግን ደግሞ አሁን ከብሩኬ ጋር ብትሆን ማናት እዩ የምትባል ልጅ አትመጣም አትቀርብም። ከዛ ደግሞ ብሩኬም ደግሞ አያስቀርባትም። ከዚህ በኋላ አሁን ተቀብለው ሀይሚዬ ከጎኑ ብትሆን እዩን አያስቀርባትም። ሲጀመርም እዩም ወደ ህይወቱ አትመጣም ተመልሳ ማለት ነው። ግን ምንድነው እዚህ ጋር አሁን ሀይሚዬ ስለራቀች እችኛይቱ ደግሞ አጋጣሚውን ለመጠቀምና አማላ የራሷ ለማድረግ መምጣቱ አይቀርም። ገባችሁ? ሶ ምንድነው አሁን ሀይሚዬ የመጀመሪያ ጊዜ ስትሰማ ይሄን ነገር ከተጎዳችሁ አሁን የሚመጣውን የምትሰማው ነገር ካለፈው አይጎዳትም። ካለፈው የበለጠ ሊጎዳት አይችልም። ኦልሬዲ የመጀመሪያ ጊዜ በጣም ተጎድታ ምናምን ነገሮችን ስንት ነገር አሳልፋ ነው አይደለ አሁን ላይ ያለችው። ሶ አሁን የሚመጣው ነገር የዲኤንኤው ጉዳይ ቢመጣና ልጁ እንኳን የሱ ነው ቢባል ካለፈው ስብራት አይበልጥም። ገባችሁ? ምክንያቱም አሁን ላይ ዲኤንኤውን የምትጠብቀው የሱ ሊሆንም ላይሆንም ይችላል ብላ ሁለት ልባ ሆና ስለሆነ የምትጠብቀው ካለፈው ጉዳቷ አሁን የሚመጣው ጉዳቷ አይበልጥም ማለት ነው። ሶ ምንድነው ማድረግ ያለባት ሀይሚዬ አሁን ላይ ከብሩኬ ጋር ሁና ከዛ ውጤቱ ሲመጣ የዛኔ ብትወስን እላለሁ። ሁሌም ይሄን ነው የምለው። ምክንያቱም ለምን እንደው ታውቃላችሁ ውዶቼ ለሁለቱም አሪፉ ይሄ ነው። አሁን ላይ ግን እያደረጉ ያሉት እንደዛ አይደለም። በቃ አሁን ሀይሚዬም ወስናለች እዛው መለያየት ላይ ነው የቆመችው። ምንም እንትን ያለችው የቀየረችው ሀሳብ የለም። እዛው መለያየት ላይ ነች። ብሩኬም ደግሞ በቃ አሁን ተስፋ ቆርጦ ወይ የሆነ ቦታ ሊሄድ ይችላል ራሱን ለማረጋጋት ምናምን ወይ ደግሞ የሆነ በቃ አለ አይደል ብቻ እንደዛ ነገር ነው። እኔ እንጃ አላቅም። ብቻ ምናልባት ነገ ሙሽዬና ጋሽዬ ተገናኝተው ሊያስታርቋቸው ይችላሉ። ሀይሚዬም ወደ ራስሽ ብትመለሽ መልካም ነው። ብሩኬም መረጋጋት መቻል አለብክ። እንደ ሴት ሀይሚዬን መረዳት መቻል አለብክ። ስሜቷን ያው አይኖ ስሜቷን ተረድተ ምናምን ይቅርታ ለማለት ሞክረሃል። ግን ደግሞ አሁንም ጥያቄ የፈጠሩባት ነገሮች ስላሉ ለምን አገኘሃት የሚለው ነገር ብዙ ጊዜ ስለሚመላለስባት በቃ ያን ነገር ይሄን ነገር ሀይሚዬ ለምን እንዳገኘሁት እንደዚህ ነው ቁጭ ብለን እናወራለን። አግኝቻትም በዚህ መንገድ ተለያይተናል እንጂ ሌላ ነገር የተፈጠረ ነገር የለም፣ ያደረኩት ነገር የለም እመኝኝ ብለክ ያለው ነገር ፍርጥርጥ አድርገ በግልጽ መናገር ነውና በመረጋጋት እኔ እሱ ነው የሚታየኝ። በቃ ከዛ ውጪ እንደ እንትኑ ነው የምላችሁ። እና ውዶቼ እንግዲህ ሀይሚዬና ብሩኬ መቼም አይለያዩም። አታስቡ፣ አትጨነቁ ውዶቼ። ሁሉም ነገር ይስተካከላል ኢንሻአላህ። መቼም ተስፋ አንቆርጥም። እንደነገርኳችሁ ያው 300K ለማስገባት ያው ቆርጠው ተነስተዋልና ምንም ነገር አታስቡ። ዞሮ መገናኘታችሁ አይቀርም እና አትጨነቁ ውዶቼ።